ዛሬም ከከለከለችኝ የማይሆን ውሳኔ ነው የምወስነው። የኔ ፍቅር ባል ከፈለገ ሚስት፣ ሚስት ከፈለገች ባል አይከልክል እኮ ይላል መጽሐፋችን። ሰሞኑን ጥሩ ስሜት ላይ አይደለም። ሙዴ ሲመጣ ነው የሚሆነው። መች ነው የሚመጣው? ማን? ሙድሽ ነዋ። ወንድ ልጅ እኮ ነኝ። ነው ወይስ ሌላ ቦታ ልሂድ? መብትህ ነው። ኦኬ። ወዴት ነው? ያጣሁትን ፍለጋ። አንተ ቤኪ፣ እዚህ አካባቢ እንዳለ ቆመዋል። ነይ እስኪ ቆንጆ። ምን? የምርህን ነው? ጉድህን ደውለው ነገሩኝ። ምን አስቸኮላቸው? እኔ ራሴ ጉዴን ላሳይሽ አይደል እንዴ? ከዚህ ቀጥሎ የምትመለከቱት የምር እዚህ ህይወት ውስጥ ያለች ሴት ጋር ተቀጣጥረን ላገኛት መጥቼ ነው። ካሜራማን ካሜራውን ትሰጠኛለህ። እሷ ስለማትታይ እኔ እዚህ ጋር ብቻ አደርገዋለሁ። ሀሳቡ እና ለምን ይህን ቪዲዮ እንደሰራሁት መጨረሻ ላይ ነግራችኋለሁ። እስከ መጨረሻው ተከታተሉት። ነይ ግቢ። ለፕራይቬሲዋ ስንል ድምጿን በተወሰነ መልኩ ቀይረነዋል። እንዳልሽ እንዴት ነሽ? እንዴት ነው ባርኮቴ? አለሁ ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን ሰላም ነው። በቀጠሯችን ሰዓት ተገናኘ። አዎ እየጠበቅኩ ነበር። አለን። ያው እንግዲህ አንቺ እዚህ ህይወት ውስጥ ነው ያለሽው። እንግዲህ አዎ አሁን እኔ እንደ አንድ ከስተመር ነው የሚባለው ምንድን ነው የምትለው? ደንበኛ። እሺ አዳር ፈልጊ። አዳር ስንት ነው ብልሽ ስንት ብር ነው የምትጠይቂ? 3000 ብር ነው የምጠይቀው ለአንድ አዳር ማለት ነው። አሁን እኔ 3000 ብሩን ሰጥቼሽ ወደ ቤት ግቢ ብልሽ ሳትሰሪ ወደ ቤት ግቢ ብልሽ ትሄጃለሽ? ሳትሰሪ? የቀለድክ ነው ባርኮቴ? የምርሽን ነው? የምሬን ነው። በደስታ ደስ እያለኝ ነው የምገባው። ያው እንደነገርኩህ እንደጻፍኩልህ እንዳወራሁህ በዚህ ስራ ካለው ያው በዚህ ስራ ነው የምተዳደረው እና ቆይ ይሄን ያህል መውጣት ከፈለግሽ አሁን ለምሳሌ 3000 ብሩን ሰጥቼሽ ግቢ ልሻለሁ ስልሽ ኦፍ ኮርስ እገባለሁ አልሽኝ። ይሄን ያህል ከፈለግሽው ነገር ይሆን መውጣት ከፈለግሽ ለምን አትወጪ? ምን መሰለህ እንደነገርኩህ ስራውን ፈልጌው አይደለም የምሰራው፣ ህይወት አስገድዶኝ ነው የምሰራው። ልጆች አሉኝ፣ ባለትዳር ነበርኩኝ። እሺ የልጆች አባት ጥሎኝ ጠፍቷል፣ አይረዳኝም። ኦኬ። እና ልጆቼን ብቻዬን ነው የማሳድገው ማስተዳድረው። እናቴ ታማሚ ናት። ኦኬ። እና በዚህ ኑሮ ላይ የወር ደመወዝ ጠብቆ መስራት በጣም ከባድ ነው። ኦኬ። ስለዚህ በቀን ያገኘሁትን 3000 2000 4000 እንደዚህ እያስኩኝ እየገባሁ ነው ኑሮዬን የምኖረው። እና በቃ ፈልጌው አይደለም ለመኖር ስል ነው የምሰራው። እሺ። ስለዚህ ደስ እያለኝ እገባለሁ። ብሬን ካገኘሁ እኔ ምን እንትን እላለሁ ብለህ ነው? እሺ። ይሄ ከፈጣሪ የተላከ ደብዳቤ ይላል። ይሄን ያዡና ቤትሽ ስትገቢ አንብቢው። ብር የለም ሱስ ትራንስፈር ነው ማድረግልሽ። ሌላ እስከዚህ ህይወት አሁን በወጣ በሰራ የምትይው ነገር አለሽ? አዎ በሚገባ በሬጋ ቺፕስ ማሽን ቢኖረኝ ቺፕስ መሸጥ እችላለሁ። ምን ያህል ብር ነው የቺፕስ? 13000 ብር። 13000 ብር። እሺ እሱን እኛ ከበር ማድረግ እንችላለን፣ ችግር የለውም። ግን አሁን አንዳንድ ሰው ምን ያስባል መሰልሽ? ለምሳሌ እኔም በግሌ 13000 ብር የምር ከሆነ ያን ነገር ገዝታ መስራት ይፈልገችው እስካሁን 13000 ብር አታነው ወይ አይነት ነገር ይመጣል። ለምሳሌ አሁን አንቺን ብሩን ልገዛልሽ እችላለሁ፣ ግን እንዴት የመስራት ፍላጎቱ ካለሽ 13000 ብሩን አተሽ ነው እስካሁን? እውነት ለመናገር ከሆነ ብሩን አጥቼው አይደለም እንደነገርኩ ነው። ግን የማገኘውን ቤት አስተዳደርበታለሁ ብያለሁ። ልጆች አሉ። በዛ ላይ አሁን የነገርኩ በቀን 3000 ብር በቀን እንደዚህ ብር በዚህ ብር ምናምን እምልህ እሺ ላይኖር ይችላል፣ ሰው ላይኖር ይችላል። ኦኬ። በዛ ላይ ደግሞ የሰከረ ሰው ይኖራል። ብዙ ኪሳራ አለው። መጠጥ እየጠጣ አንዱ ደንበኛ መጥቶ ሂሳብ አስከፍሎክ ይሄዳል። የማይሆን ቦታ ላይ ጥሎክ ይሄዳል። ገንዘብን ሳይሰጥክ ይሄዳል። በዛ ላይ ደግሞ አንዳንድ ጊዜም ደግሞ ምንም ነገር ላይኖር 2-3 ቀን ደግሞ ላይኖር ይችላል። እና በዛ ምክንያት ሁሌ ይሰራል ማለት አይደለም፣ ሁሌ ይኖራል ማለት አይደለም። ህመም አለ። በቃ ይሄ ነው። እና እውነት ለመናገር ከሆነ ቢገዛልኝ ማሽኑ የመስራት አቅሙ አለኝ፣ ሙያው አለኝ። ከዚህ በፊት ምን ነበር የምትሰሪው? ወደዚህ ህይወት ከመግባትሽ በፊት ምግብ ቤት ውስጥ ተቀጥሬ እሰራ ነበር። ኦኬ። እነዚህ
ፋስት ፉዶችን ጁስ ምናምን እሱን ሸጥ ነበር። ተቀጥሬ ሰራ ነበር። ግን ያው ተቀጥሮ መስራት በጣም ከባድ ነው። የወር ደሞዝ ስራውና ደሞዝ አይገናኝም። በዛ ላይ ቤት ስታስተዳድር ልጆች አሉ። መታከሚያ እንኳን እንደሌለን ነው የምነግርህ። ከእጅ ወዳፍ ነፍስ ለማቆየት ያህል ኑሮ ነው የምኖረው። እና ከባድ ነው። ሁሉም ኃላፊነት ያለው እኔ ላይ ነው። ራሴን መስዋዕት አድርጌ ነው እንግዲህ እየኖርኩኝ ያለሁት። ይሄ ግን ቢሆን ባገኘሁት ነገር ላይ ችፕስም እየሸጥኩ ትምህርት ቤት በር ላይ እያስኩኝ ይዤ እሄዳለሁ። ሰፈሬት አካባቢ ነው ያልሽኝ? ቶታል አካባቢ 3 ቁጥር ማዞሪያ አካባቢ። እሺ አሁን እኔ ቃል የምገባልሽ ምንድነው ምናልባት አሁን የምንገዛልሽን እቃ ሰየው ከተጠቀምሽበት ትርፋማ የምትሆኚው አንቺ ነሽ። ከዚህ ህይወት ከመውጣት ጋር ቴክስት የሚያደርግሽልኝ አለ ገዳም ቆይተሽ ንስሐ ገብተሽ ምናምን እንደመጣሽ ከዚህ ህይወትም ጨርሶ መውጣት እንደምትፈልጊም ነግረሽናል። እኛም ደግሞ እንዳጋጣሚ ሆኖ ከፈጣሪ የተላከ ደብዳቤ የሚል እንዳንቺ አይነት ህይወት ውስጥ ያሉ ሰዎችን እንዲወጡ የማገዝ አይነት አዲስ ኮንቴንት ጀምረናል። ግጥጥሞቹ ደግሞ በጣም ነው የገረመን። አንቺ ከዚህ ህይወት ለመውጣት ፈልገሽ ይሄን ስራ የምትሰሪ ከሆነ ነገ ከነገ ወዲያ መተን እናይሻለን። ያው ፊትሽ ምናምን አይቀረጽም፣ መተን እናያለን። የምር ግን ሂደቱን ለውጡን እያየን አሪፍ ነገር ከሆነ ያችን ነገር ወደ ቁርስ ቤት አሳድገናት እዛው ያለሽበት አካባቢ ላይ ቁርስ ቤት ምናምን እንድትከፍቺ የማድረጉ ነገር ይኖራል። አንዳንድ ስፖንሰር የሚያደርጉ ካምፓኒዎችም ካሉ እነሱንም እናዋራልሻለን። አንቺ ብቻ ከዚህ አስከፊ ህይወት ለአንዴና ለመጨረሻ ጊዜ ለመውጣት ቃል ግቢልን። ቃል እገባለሁ በደስታ። በጣም አስከፊ በጣም አስቀያሚ ህይወት ነው። እውነት ለመናገር ሁሉም ሰው ፈልጎትና ወዶ አይደለም የሚገባበት። እንደኔ ያሉ ብዙ ሴት እህቶቼ አሉ፣ ይኖራሉ፣ በደንብ አሉ። ወደው አይደለም በቃ ካላያቸው ስታያቸው ደስተኛ ሊመስሉ ይችላሉ። ግን እዛ ጋር የደበቁት ትልቅ ሚስጥር አለ። በቃ ቤተሰብ አለ፣ ልጅ አለ፣ ኃላፊነት አለ እና ያ ነገር ከባድ ሆኖ ነው እዚህ ጋር ራሳችንን መስዋዕት አድርገን እየወጣን እንትን የምንለውና ስራው ለነፍስም ለስጋም በቃ በጣም ቀፋፊ ሆነ አስቀያሚ ነገር ነው። እውነት ለመናገር በጣም ያስጠላል። ከዚህ ህይወት ከገላገለኝ መቼም የምሸውደው ራሴን ነው። ይሄንን እድል ድጋሚ እንደማላገኘው ፈጣሪም ይሄንን እድል እንደማይሰጠኝ ይሄ እድል ብቻ አይደለም እህቴ። አንቺ አሁን በጥቂት የታመነ በብዙ ይሾማል ይባል የለ። አንቺ ብቻ እችን ነገር ጥሩ አድርገሽ ያዣት እንጂ ከዛ በኋላ እንዳልኩሽ እስከ ምግብ ቤትም ልናሳድገው እንችላለን። አንቺ ብቻ ለኔ ብለሽ ለራስሽ ብለሽ ከዚህ ህይወት ለመውጣት ሞክሪ። ሌላውን ፈጣሪ ይጨመርበት። እሺ ባርኮ በጣም አመሰግናለሁ። ቃል እገባለሁ። እሺ አመሰግናለሁ። አላሳፈረህም። እናመሰግናለን። ስለዚህ ነገውኑ እቃውን እንገዛዋለን ማለት ነው። የምርህን ነው? አዎ ድህነት ክፉ ነው፣ የማያሰራው ነገር የለም። እዚህ ህይወት ውስጥ ያሉ አብዛኞቹ ሴቶች ራሳቸውን ለቤተሰብ መስዋዕት ያደረጉ ናቸው። ዛሬ ይህንን ኮንቴንት የጀመርነው ሁላችንም ከምንፈርድባቸው ይልቅ አንዳንዴ ለአዳር የሚጠይቁትን ገንዘብ ተስፋ ከሚሰጡ ጽሁፎች ጋር አድርገን ዛሬ አትስሩ፣ ይህንን ቅዱስ ቃል ብቻ እያነበባችሁ ደሩ ብለን የጠየቁትን ገንዘብ ብንሰጣቸው ማን ያውቃል ፈጣሪ በዚህ ጽሁፍ ላይ አድሮ ከ10 ሴት 1 ሴት ያስወጣ ይሆናል። ከዚህ በፊት አንድ ቅዱስ መነኩሴ ይህን ነገር ሲያደርጉት እንደነበር ተምሬያለሁ። እዚህ ህይወት ውስጥ ያላችሁ እህቶች አይዟችሁ፣ የሆነ ቀን በፈጣሪ እርዳታ ከዚህ ህይወት ውስጥ ትወጣላችሁ። እናንተ ብቻ ትንሽ ለመውጣት ሞክሩ እንጂ ራሳችሁን ደብቃችሁም ታሪካችሁን ልታካፍሉን ከወደዳችሁ በውስጥ መስመር አዋሩ። በእናንተኛ ደብዳቤውን አንብቡት። ልጄ ሆይ በዓለም ፊት ስምሽ ቢጠፋና ማንም ባይፈልግሽ እንኳን በእኔ መዳፍ ላይ ስምሽ በክብር ተቀርጿል። ሰዎች ለፍላጎታቸው ሊጠቀሙብሽ ሲመጡ እኔ ግን ነፍስሽን ላሳርፍና ቁስልሽን ልጠግን እጠብቅሻለሁ። የሰራሽው ኃጢአት እኔ ካለኝ ፍቅር በላይ ፈጽሞ ሊበልጥ አይችልም። አንቺን ለማዳን ስል የከፈልኩት ዋጋ የትላንት ውድቀትሽን ሁሉ ደምስሶታል። አንቺ የውርደት ውጤት አይደለሽም። በክብርና በውበት የፈጠርኩሽ በምህረቴም የጠበቅኩሽ ውድ ልጄ ነሽ። ከወደቅሽበት እንድትነሽ እጄን ዘርግቼልሻለሁ። ካለፈው ሕይወትሽ ይልቅ ወደፊት የምሰጥሽ ሰላም ይበልጣል። ፍቅሬ እንደ ባህር የማይደርቅ ይቅርታዬም እንደ ንጋት ብርሃን የማይቋረጥ ነውና ተስፋ አትቁረጪ። ያለሽበትን ጨለማ ትተሽ ወደ እቅፌ ነይ። እኔ መቼም አልተውሽም፣ ለዘለዓለም እወድሻለሁ። ይህ በዚህ ሕይወት ውስጥ ላሉ ሴቶች ከፈጣሪ የተላከ ውድ ደብዳቤ ነው።